ያውልህ የክለብ ማንቸስተር ዩናይትድ ደጋፊ ነኝ የምትል ማለት ነው ማርከስ ራሽፈርድ በድጋሚ ወደ ቡድኑ ተመለሰ ምናምን ብለክ እልል አትበል። በቃ ግዴታ ሆኖብን የተመለሰው እንጂ እንዲህ አይነት ጤናማ ቡድን ውስጥ ማለት ነው እንዲህ አይነት መርዝ እጢ የሆነ ተጫዋች መጨመር በጣም የሚደብር ነገር ነው። እኔ እየደበረኝ የተቀበልኩት ነገር ነው እንጂ የክለባችን ተጫዋች የነበር እንደሱ ማንቸስተር ዩናይትድ የሚወድ ተጫዋች የለም ምናምን እያላችሁ አታሽቃብጡ። ይሄ ዩናይትድን የሚገል እንጂ የሚያነሳ ተጫዋች አይደለም፣ እናውቃለን። ዩናይትድ ቤት አሁንም ሊስተካከል ያልቻለው ትልቁ ችግር ምን መሰለ? በድሮ አመራርም በአዲሱ አመራር ተጫዋች መሸጥ አንችልም። በቃ አሁንም አልተስተካከለም። እርግጥ ነው በዚህኛው የዝውውር መስኮት 3 ተጫዋች አስገብተን 4 ተጫዋች ከክለባችን አስወጥተናል። ግን የወጡትን ተጫዋቾች ብታይ ማለት ነው የማንቸስተር ዩናይትድን ምን ያክል የመሸጥ አቅሙ ደካማ እንደሆነ የሚያሳይ ነው። ራስመስ ሆይሉንድን በ44 ነው ይሸጥ ነው 70 አምጥተ ነው ኪሳራ ነው ለናፖሊ ይሸጥንለት። ካርሎስ ሄንሪኬ ካዜሜሮ በነፃ ነው ያጣው። ጀደን ሳንቾ በነፃ ነው። ታይለር ማራሺያ በነፃ ነው። 4 ተጫዋቾች እነዚህ ናቸው። በፊት መሸጥ የነበረን ተጫዋች ስላልሸጥናቸው እዚህ ድረስ ስለቆየን ደሞዛቸውን ከፍ አድርገን እየከፈለን ስለነበር መሸጥ አልቻልንም። በነፃ ነው እየለቀቁ ያሉት። አሁን ኢኒየስ ትንሽ እያስተካከለ ያለው ነገር ቢኖር ደሞዛቸውን ቀነስ እያደረገ ተጫዋቾችን ማስፈረም። ለምን ብትል ስሸጣቸው እንዳያስቸግረ እንጂ ማርከስ ራሽፈርድን እኮ 30 ውሰዱ እያለን እኮ የሚወስድ የጠፋው እኮ በደሞዙ ምክንያት እንጂ እነ ፉልሃም ይወስዱታል እኮ። ፉልሃም 40 ከፍሎ እኮ አጥቂ ሲያመጣ እያየን ነው። ግን ራሽፈርድን ያልወሰደበት ምክንያት ደሞዙ ነው እንጂ በ30 ፕሪሚየር ሊግ ላይ ልምድ ያለውን ተጫዋች አግኝቶ ነው እንዴ? ግን ማንቸስተር ዩናይትድ ቤት መመለሱ ይሄ ተጫዋች ማለት ነው በጣም አስቸጋሪ ነው። እኔ የዛ የሶልሼር ዘመን እንዳይደገም ፈራለሁ። የማይፈልገው ተጫዋች መጥቶበት ነው ሶልሼር ቡድኑ የተበላሸው። አሁንም ካሪክ ይሄ ተጫዋች መጥቶበት ይሄ ቡድን እንዳይበላሽ በጣም ትልቅ ስጋት ነው። 14 ቁጥር ይለብሳል ተብሏል። እነዚህ እንግዲህ 39 10 19 ተነቅሷቸዋል ሰውነቱ ላይ። አሁን 14ን ይነቀሳት ይሆን? አብረን ነው የምናየው። ለማንኛውም ተመልሷል። እየደበረንም ቢሆን እንቀበለዋለን። ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ፕሪሚየር ሊጉ ሳይጀምር 20 ሺህ ፎሎወር መግባት አለብን። ፎሎ እያደረጋችሁ ወዳችሁ አርሰናል በዚህ ክረምት የዙር መስኮት ላይ ማለት ነው ተከላካይ ካላስፈረመ ራሳቸው ላይ ፈርደዋል ብላችሁ የምታነሱትን አይነት ግምት መላምት ያሰቦች እንድትሰነዝሩ በጣም የሚያስገድድ ፐርፎርማንስ ነው ያየነው። በሜዳቸው ኤምሬትስ ስቴዲየም ላይ በቦሩሲያ ዶርትመንድ 3-2 ተሸንፏል። በኤምሬትስ ካፕ ፋይናል ጌም ነው። ዋንጫውን እዚሁ ማስቀረት ሳይችሉ ቀርቷል። የፕሪሲዝን ተከታታይ ሁለተኛ ሽንፈታቸው ሆኖ ተመዝግቧል። ከዛሬው ጨዋታ ጋር በተያያዘ ልናነሳ የምንችለው አንድ ፖዚቲቭ ነገር ከአርሰናል ጋር በተያያዘ ስጋቱን እመጣበታለሁ። ክሪስቶፍ ዞሊስ በጣም የሚገርም ሳይኒንግ ጋይስ፣ ጥሩ ነው። ቦዝ ፉትር ነው። ቀኝ ነው ስትሉት በግራ ይንቀሳቀስባቸዋል። በግራ ኳስ ሊመታ ነው ስትሉ ደግሞ አሸማቋ አንዳንዴ በቀኝ። በሁለቱም ብቻ ማይገመት አይነት ፐርፎርማንስ የሚያሳይ አይነት ልጅ ነው። በጣም ጥሩ አቅም ያለው ልጅ መሆኑን በድጋሚ ያሳየበት ይመስለኛል። ኤምሬትስ ስቴዲየም ላይ የተደረገ መርሃ ግብር ነው። ኢታን ዋኔሪ ጎል እንዲያስቆጥር ምክንያት ነበር። ከዛ ውጪ ሁለተኛውን ጎልም ቪክተር ዮኬሬሽ በፍጹም ቅጣት ምት እንዲያስቆጥር ፍጹም ቅጣት ምት የተሰራበት ተጫዋች ክሪስቶፍ ዞሊስ ነውና ይሄ የ24 ዓመት ግሪካዊ በዚህ ዓመት ገና ጥሩ በጣም ስካውቲንግ ሲስተማቸውን ከአርሰናል እግር ኳስ ክለብ የዝውውር ምልመላ ፖሊሲ ጋር በተያያዘ በጣም አይናቸው የንስር አይን መሆኑን እያየንበት እንገኛለን። በዚሁ የሚቀጥል ከሆነ ፕሪሚየር ሊግ ላይ ማለት ነው። ሌላው ስጋቱ የሚነሳው ክርስቲያን ሙስኬራ። እኔ ክርስቲያን ሙስኬራ ወደት አሁን የሮሜሮ አድናቂ ምናምን ስለሆንኩኝ ሮሜሮ ሲጀመር ትልቅ ለሚገባው ተጫዋች ነው። ግን ቤዚክሊ በቃ አርሰናል በዛም ወሰዳችሁት በዚህ ሶል ካምቤል 2.0 ኤኬ ሮሜሮን ሊሆን ይችላል፣ ካልሆነ ኮንሳ፣ ካልሆነ አንድ ተከላካይ ብቻ ኢቫን ፍራስኔዳን ጨምሮ አይዶ ነው ብቻ ማንም ይሁን ባላቸው አቅም ተረባርበው እንዲሁም የፊት መስመሩን ተተው ማለት ነው ተከላካይ ላይ ፎከስ ቢያደርጉ የተሻለ ነው። አይ ነው ገና ቲምበር ምናምን ገና ነው። ዋይት ነበር ገብቷቸዋል። ጋብሪኤል ማጋሌሽን ለማጣመር በሚደረግ ሂደትና ጥረት ጋር በተያያዘ ፕሮባብሊ ቲምበርን ሊጠቀም ይችላል። ግን 3 ወር ቀላል አይደለም። 3 ወር ቀላል አይደለም። ክርስቲያን ሙስኬራ ጭራሽ እምነት የሚጣልበት ተከላካይ መስመር ተጫዋች እንዳልሆነ በጣም ሼኪ ነው። በቃ እንትናቸው ምንድነው ዲፌንስ ላይ ናቸውና ከአርሰናል እግር ኳስ ክለብ ጋር በተያያዘ ይሄ መስተካከል ያለበት ርዕሰ ጉዳይ ስለመሆኑ መናገር ትችላላችሁ ማለት ነው። ሌላው ልናነሳ የምንችለው ነገር አዲስ ፈራሚ ብሩኖ ጊሜሬሽ በ75 ሚሊዮን ፓውንድ የወጣበት የ8 ዓመት ብራዚላዊ ለኤምሬትስ ስቴዲየም ተገኝቶ እንግዲህ ሁሉንም የአርሰናል ደጋፊዎች ተዋውቋል ማለት ነው። ፕሮባብሊ ቀጣይ የሚያደርጉት ጨዋታ ላይ ይሰለፋል ከኮሞ ጋር ከሴክስ ፋብሪያሱ ቡድን ኮሞ ጋር ጨዋታቸውን ያደርጋሉ ማለት ነው አርሰናል። ከዛ በኋላ እንግዲህ በካርዲፍ ስቴዲየም ላይ ዌልስ ላይ የኮሚኒቲ ሺልድ ጨዋታቸውን ከማንቸስተር ሲቲ ጋር በማድረግ የሚቀጥሉ ነው የሚሆነው። የአርሰናል የተከላካይ መስመር ግን ትልቅ ጥያቄ ምልክት የሚነሳበት መሆኑ በድጋሚ የታየበት ነውና በዚህ ዙር መስኮት ፊክስ ማድረግ እንዳለባቸው ሳይታለም የተፈታ ስለመሆኑ መናገር ትችላላችሁ። ሀሳባችሁን ኮሜንት ላይ መስማት የምትፈልጋቸውን 2 አንኳር የሆኑ መረጃዎችን ይዤ ልከች ብያለሁ ሀቢቢ። የመጀመሪያው ጋብሪኤል ጀሱስ እና ናፖሊን የተመለከተ ነው። እንግዲህ ክለባችን አርሰናልና ናፖሊ በጋብሪኤል ጀሱስ ጉዳይ ንግግር ማድረግ ጀምረዋል። አርሰናል 20 ሚሊዮን ይፈልጋል፣ ናፖሊ ደግሞ ከዛ ዝቅ ያለ ገንዘብ መክፈል ይፈልጋሉ ይላል ከወደ ጣሊያን የተሰሙ ምንጮች። ሲቀጥል ጋብሪኤል ጀሱስ ራሱ ፍቃዱን ሰጥቷል ወደ ናፖሊ ለመቀላቀል ማለት። ይሄ ደግሞ ቱቶ ናፖሊን የዘገበው። ሌላ ደግሞ ምንድነው ጋብሪኤል ጀሱስ
ደሞዙን ለመቀነስ ፈቃደኛ ሆኗል። ወደ 9 ሚሊዮን አመታዊ ማለት በአመት 9 ሚሊዮን ያው አርሰናል ቤት 265,000 ነው አይደለ ሳምንታዊ የሚያገኘው ላይክ እሱን ዝቅ የማድረግ ማለት ይሄን ደግሞ ምንድነው ካልቾ መርካቶ ነው የዘገበው ማለት ከጣሊያን ሶርሶች ነው። እናም ደግሞ ከዚህ ውጭ እንደ ሰባስቲያን ቪዳል ዘገባ ደግሞ አሁንም ቤዚክ ታሾች ከሊያንድሮ ትሮሳርድ ቀጥለው ደግሞ አሁንም እንትና ጋብሪኤል ጄሱስን ከአርሰናል ማስፈረም ይፈልጋሉ የሚል መረጃ ይዞ ወጥቷል። ሌላኛው አንኳር የሆነው መረጃ ጋላታሳራይ ጋብሪኤል ማርቲኔሊን እንግዲህ ከክለባችን አርሰናል ለማስፈረም 40 ሚሊዮን ፓውንድ አካባቢ አቅርቧል የሚል መረጃ ከቱርክ ታማኝ ከሚባለው ሶርስ ነው የመጣውና እኔ ንቄት ነው የምለው። ፕሪሚየር ሊግ ሻምፒዮኑን ጋብሪኤል ማርቲኔሊን በ40 ሚሊዮን ማቅረብ ወንጀል ነው ብዬ ነው የማስበው። 70-80 ይገባዋል። ካልሆነ ላልናስር እንሸጠዋለን። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ባይዙ ጋሪ ጃኮብስንም እያነበብኩ ነበር። ጋብሪኤል ጄሱስ እና ጋብሪኤል ማርቲኔሊ ከአርሰናል በዚህ ክረምት የመልቀቅ ዕድላቸው ሰፊ ነው ብሏል። ይመስላልም ሲታይ ዞሊስ አርሰናልን በጣም ከሚያሳድግበት መንገዱ መካከል የቆመ ኳስ አጠቃቀሙ ነው። እዚህ ጋር እንደምትመለከቱት ከግራም ከቀኝም በጣም ጥሩ ኳሶችን ነው ዴሊቨር ማድረግ የሚችለው እና በቀድሞ ክለቡ በክለብ ብሩጅ ከ135 ቻንሶች ውስጥ 52ቱ ክሬት የተደረጉት ከሴት ፒስ ነው ወይም ከሴት ፕሌይ ነው እና ምን አይነት አስገራሚ ኳሶችን እንደሚጥል ነው። እንግዲህ ይሄ አንድ ጨዋታ ነው፣ በአንድ ጨዋታ ላይ የተደረጉ ናቸው። ጥራታቸውን እየተመለከታችሁ እና ሊቆጠሩ የሚችሉ ሁሉ ነበሩ፣ አንዳንዶቹ የተሳቱ ሆኑ እና ልጁ በጣም ኤፊሽንት የሆነ ድሪብሊንግ ማድረግ የሚችል ተጫዋች ነው እና የሚያደርገውን ድሪብል አንድን ተጫዋች የምትለኩት ድሪብል ስላደረገ ብቻ ሳይሆን ከድሪብሉ በኋላ ምን ለማድረግ አስቦ ነበር ያደረገው፣ አውትፑቱ እንዴት ሆነ የሚለው ላይ ማተኮር አለብን እንጂ ብዙ ሰው ድሪብል ያደርጋል እና እንደዚህ አይነት ድሪብለር ነው ልጁ። አንዳንድ ፉቴጆቹን ተመልክቻለሁ። ይሄዳል። የሚያደርገው ነገር ግን ወይ ስፔስ አግኝቶ ለማሻማት ነው ወይ ጥሩ ኳስ ለመስጠት ነው ወይ ደግሞ ራሱን ለመሞከር ነው እና ልጁ በዚህ በኩል በጣም ጥሩ ነው። ከነትሮሳርድ ጋር የተነጻጸረበት አለ። በቻምፒየንስ ሊግ ጌም ሚኒት ብቻ ነው አንድ ጨዋታ አካባቢ ይሄ የሚበልጠው እና በጣም በጥሩ ሁኔታ ነው ኮምፓሪዝኑም እና ያ ያለበትንም ክለብ ኮንሲደር ማድረግ ያስፈልጋል። ብዙ ቻንስ ክሬት አድርጓል፣ ብዙ ኮንቨርት አልተደረገለትም ምናምን ምክንያቱም የተጫወተበት ክለብ ኢሊት የሆነ ስላልሆነ ማለት ነው እና አርሰናል ጥሩ ተጫዋች አግኝቷል። ሌፍት ዊንግ ነው፣ ነገር ግን ዶሚናንትሊ እዛ ይጮታል እንጂ ግዴታ እዛም ነው የሚጫወተው ማለት አይደለም። እንደፈለገ ሮቴት ሊደረግ የሚችል አታኪንግ ሚድፊልደር መሆን የሚችል ራይት ዊንግም ሊሆን የሚችል አይነት ተጫዋች ነው። ሌላው መርሳት የሌለብን ነገር ልጁ በጣም በመንቀሳቀስ ውስጥ ፍሉድ በመሆን ውስጥ የሚፈጥራቸው ኬዮሶች አሉ እና ከተገኙ ጎል ሊሆኑ የሚችሉ ሙቭመንቶችን ያደርጋል። ሌላም ጨዋታ ላይ ይችዋለሁ። እዚህ ጋር እንደምትመለከቱትም ተመልከቱት። ኦፍሳይድ ትራፕ ውስጥ የሚሄድ ነው የሚመስለው፣ ነገር ግን ቶሎ ብሎ በመመለስ ኳሱን ለመቀበል ይሞክራል። ከዛ በኋላ ነው እንግዲህ ፋውል ሊሰጥ የቻለው እና ልጁ እንደዚህ አይነት ሙቭመንት ላይ በጣም የተካነ እንደሆነ ያስታውቃል። ፕሪሲዝን ነው፣ ብዙ ሊወራለት ይገባል ተብሎ አይታሰብም። ነገር ግን ባሉት ፉቴጆች ነው ትራክ ባክም ሲያደርግ የተመለሰ ለመከላከልም ሲሞክር ያለው እንትን ጥሩ ነው እና እስቲ ቀጣይ እንመለከተዋለን። ይመቻችሁ። እነዚህ ሁለት ጨዋታዎች 6 ጎል የተቆጠረበት አርሰናል እና ምልክት ነው ባይዘው ምልክት ነው ብዬ ነው ማስበው። እንግዲህ ኦገስት 30 ሌሊት 6 ሰዓት ላይ ዝውውር መስኮቱ ይጠናቀቃልና በዛ ሂደት ላይ ተከላካይ መስመራቸውን ካላጠናከሩ በስተቀር ከየትኛውም ጊዜ በላይ የሚቆጩበትን እንግዲህ የዝውውር መስኮቱ ነው ሊያልፍ ይችላል ተብሎ ይገመታል። ምክንያቱም ምልክቶቹ በጣም በትልቁ የሚያመላክቱት ያንን ጉዳይ ከመሆኑ እውነታ ጋር በተያያዘ ማለት ነው። ስቲል ሮሜሮ ፍላጎታቸው ነው፣ ስቲል ኮንሳም ፍላጎታቸው ነው። ግን ሁለቱም በጣም በቀላል ሂሳብ የሚወጡ አይደለም። ፕላስ ደግሞ ሮሜሮ ከኮንሳ ዝቅ ያለ ሂሳብ የሚገኝ ተጫዋች ቢሆንም ግን ስፐርሶች ምንም አይነት ቢሎች ኢንተርቴን ማድረግ አይፈልጉም ተብሏል። ከአርሰናል የሚመጣ ጥያቄ ለመቀበል ፈቃደኛ አይደሉም ተብሏል እና እኔ ገረመኝ ነገር ማለት ነው ተጫዋቹ ማህበራዊ ትስስር ገጹ ላይ እንደምትመለከቱት ከ5 ሚሊዮን በላይ ተከታዮች አሉት እና እያንዳንዱ ፖስት ላይ ኢቨን የቤተሰብ ፎቶ ቫኬሽን ላይ እንኳን የፖስታቸውን ፎቶች 2 ልጆች አሉት፣ አንድ ወንድና አንድ ሴት። ወንዱ እንዲሁም ደቅ እሱን ነው የሚመስለው ራሱን እና የእባብ ምልክት የስኔክ እዚህ የእባብ ምልክቶችን ኢሞጂዎችን እየደረደሩ እየጻፉ ነው። በቃ አንተ ራት፣ አንተ በቃ አንተ ካዲ፣ አንተ እንዴት ነው ተንከሲስ፣ እባብ እስስት ነህ፣ በቃ የእባብ ካራክተሪስቲክስ ያለው ዘ ወርስት ካፕቴን ኢን አወር ፉትቦል ክለብ እያሉ በጣም ደካማው አንበል በሚል በቃ ልጁን እያብጠለጠሉት ነው ብላችሁ በትልቁ ማለት ነው። በቃ ቶትናሞችና እንዴ ምንድነው ያለ ማለት አርሰናል እኮ ምን ትልቅ ክለብ ነው ወደ አርሰናል ለማቅናት መፈለጉ በዚህ ደረጃ የሚያስነቅል ነገር አይደለም። የ18 ዓመት የዋንጫ ጥያቄያቸው ሲመለስ የቡድኑ ኮከብ ተጫዋች የነበረ ተጫዋች ነው ማለት ብሩኖ ጊሜሬሽ አሁን አንበል ይገባኛል። ኒውካስልና አርሰናል የተለያየ ቲም ነው። እሱም አንበል ነው ልላችሁ ፈልጌ ነው። እሱም የክለቡን የ70 ዓመት ዋንጫ ጥያቄ ሲመለስ ዋንጫውን ከፍ አድርጎ ያሳካው ብሩኖ ጊሜሬሽ ነው እንደምታውቁትና ከጀማል ላሳይለስና ከሌሎች ተጫዋቾች ጋር በጋራ በመሆን ማለት ነው። እርግጥ ይሄ ለንደን ደርቢ ነው፣ ራሱ ራይቫለሪ የሚሰጠው ትርጓሜ ያለ ቢሆንም ግን በዚህ ደረጃ ምንም አንድ ዝውውር ላይ በቃ ስሙ ተነሳ በሚል
ካምፑ በቃ አርሰናል መቀላቀል ይፈልጋል በመባሉ ምክንያት የሰራው ስራ 5 ዓመት እዚህ ክለብ ውስጥ ቆይቶ ላሳየው እንቅስቃሴ ገደል አንድም ሰው ትዝ አላለውም እና እየወገሩት ነው ልላችሁ ፈልጌ ነው። በትልቁ በየትኛው መስፈርትና ስሌት ቶትናም የሚቆይ ልጅ አይደለም። ቢወጣም ወደ አትሌቲኮ ማድሪድ ወይም ወደ ኢንተር ሚላን ይወጣል እንጂ እዛ ክለብ ውስጥ አይቆይም እና ስለዚህ ሁለት ላቲን አሜሪካን ጋብሪኤል ማጋሌሽ እና ሮሜሮ እንግዲህ ይጣመራሉ ወይስ የሚሆን ነገር አይደለም ብላችሁ ነው የምታስቡት ነው። እናንተን ሀሳብ ኮሜንት ላይ ጠብቃለሁ። ግን ጋብሪኤል ያለ ሳሊባ ማለት ከውሃ የወጣ አሳ ማለት ነው። ከውሃ የወጣ አሳ ማለት ነው። ከየትኛውም ተጫዋች ጋር ተጣምሮ ከሳሊባ ጋር ያለውን አቅም በሚገባ ወጥቶ ለመጠቀም የሚያስችል ድፍረት ያለው አቅም ያለው ተጫዋች አልመሰለኝም። እኔ ከዚህ በተደጋጋሚ አንስቻለሁ ስለ ጋብሪኤል ማጋሌሽ። ጥምረታቸው የሚገርም ነው። ፐርሰናሊ ካያችሁት ግን ሳሊባ እና ጋብሪኤል ማይገናኙ ባይዘወይ ሳሊባ ከካላፊዮሪ ጋር ኦር ከሌላ ተጫዋች ጋር ብታጣምሩት እንደዛ አይነት ክፍተት አይኖርም አርሰናል ላይ። ጋብሪኤል ከሌላ ተጫዋች ጋር ሲጣምሩና ጋብሪኤል ብቻውን አይችልም። በቃ ይሄ ግልጽ ነው፣ መሰመር ያለበት ብቻውን ክፍተት ያለበት ተከላካይ መስመር ተጫዋች መሆኑ ማየት ጥንካሬውን ማምጣት የሚችለው ከሳሊባ ጋር ሲጣመር ብቻ ነውና ለአርሰናል ቀጣዮቹ 3 ወራት ሳሊባ አይኖርም። ስለዚህ በጣም አንገብጋቢ በሆነ መንገድ እስከ ኦገስት 31 ገና አላችሁ 20 ምናምን ቀን አለ። በዙር መስኮት ላይ በጣም በስፋት ተንቀሳቅሶ አንድ ተጫዋች ያስፈርማሉ ተብሎ ይገመታል። ምን ታስባላችሁ ግን እናንተ ይመጣል ወይስ አይመጣም የሚለውን የናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ።